ቀላል አይደል? ጻድቅና እሺ አነበብኩልህ። ጻድቅና ምን እሺ አዳኝ ነው ይላል። ጻድቅና አዳኝ ነው ይላል። እሺ ይላል ሳይሆን ነው። ኦኬ እኮ ጻድቅና አዳኝ ነው ይላል። ምን ተሳሳትኩኝ? ቀጥል። ከዛስ ትሑትም ሆኖ በአህያይቱ ግልገል በውርንጫይቱም ወደ አንቺ መጣ። አስጨብጭባ ጨረስን። ጥያቄያችንን መልሳችንን ምናምን ብላ አስጨብጭብና አውርደኝ። ምን አለቀኩ። አንተን ይኸውልህ ለምንኸኝ አላወርድህም። ለምንኸኝ ማለት ነው። ሁለተኛ እንደዚህ ጥያቄ እንዳታነሳ ነው ማድረግ። እያለቀሰ ይመለስለታል እየየ እያለ ማለት ነው። አላወርድህም፣ በተአምር አላወርድህም። እና ጥያቄ ምንድን ነው? ትንቢቱ ተፈጸመ ይላልና ከዚህ በኋላ ግን ቃል እንዳይገባ ያዙት። መጀመሪያ ስርዓት ይኑሮ ቤቱ። ለምሳሌ ሌሎች ቤቶች ላይ ማለት ነው። ስማኝ አንዴ ማለት ነው። ስማኝ። ኦኬ እየሰማኸኝ ከሆነ ይሄ በሚያስተምር ሁኔታ እናውራ ብለሃል እና አሁን አንተ የምታውቀው እኔ የማውቀውን ነገር ልጠይቅህ። ይህ ትንቢት የተጻፈው ለማን ነው? እሺ መልስልሃለሁ፣ ግን ቃል ከዚህ በኋላ ማናቸውም እንዳይወሩ። መልስልኝ። ይሄ ትንቢት የተጻፈው ለማን ነው እኮ? ምንም ሌሎቹን ዝም በሉ። መልስልሃለሁ። አልመልስም አልኩ፣ መልስልሃለሁ። ሌሎቹ ግን ጣልቃ እንደማይገቡ ንገረኝ። በጣም ሪስፔክት አድርጌ ያለው በጣም በቃ የሆነ ከምሬን በጣም አንድ ነገር እንኳን እንዲልኩ እንኳን እየፈቀድኩ አይደለም። ኦኬ ይህ ትንቢት የተጻፈው ለማን ነው? ይህ ትንቢት የተጻፈው ለማን ነው? ለኢየሱስ ክርስቶስ። ኢየሱስ ክርስቶስ አዳኝና ጻድቅ ነው ብለህ ታምናለህ? አላምንም። መጽሐፋችሁ ይላል። ኢየሱስ ክርስቶስ ምንና ምንድን ነው ይላል መጽሐፋችን? ጨዋታ አትጩት ይበል። አሁን ወይ ጉድ ነገርኩ እኮ ይላል መጽሐፋችሁ የሚለውን እኮ አነበብኩልህ። አሁን ወደ ጥያቄው ለምን ትሸሻለህ? ከጥያቄው ለምን ትሸሻለህ? የት ሸሸው? ኦኬ ኢየሱስ ክርስቶስን መጽሐፍ ቅዱሳችን ምን ይላል? አሁን ኢየሱስ ክርስቶስን መጽሐፍ ቅዱሳችን ምን ይላል? ይኸውልህ እኔ ልጠይቅ፣ ጥያቄውን ገና አልጀመርኩትም። አንተ ግን አንድ ቃል ላይ እንዲደጋገም እያረክ ነው። ምንም ማለት እንዲደጋገም አላረኩም። ራስህ በራስህ እኮ ጥያቄውን ልጠይቅ በጣም ቆም። ኢየሱስ ክርስቶስን መጽሐፍ ቅዱሳችን ምን ይላል? አሁን ኢየሱስ ክርስቶስ ነው አልክ አይደለ? ኢየሱስ ክርስቶስን መጽሐፍ ቅዱሳችን ምን ይላል? በጣም የምትገርም ሰው ነህ። ያው ሌሎቹ እንዳያውቁ ከማድረግ ይልቅ ማለት ነው። የእውነቴን ነው። ትምህርት እንዲማሩ ብታደርግ ጥሩ ነው። ምን ይላል? ኢየሱስ ክርስቶስን መጽሐፍ ቅዱሳችን ምን ይላል? ባይዘዌ ከማንም ጋር አውርተህ ሊሆን ይችላል አላውቅም፣ ግን እንዴት እንዳወራክ እንደፈለክ ባላውቅም ጨዋታ ምናምን የምትለው ይሄ ክርስትናዬ ነው። አንተ ደግሞ ክርስትናዬን ልታጠቁር ባይዘዌ ማለት ነው። ክርስትናዬን ልታጠቁር የመጣነ በሐሰት ትምህርት በራስህ ትምህርት በስድስተኛው ወይም በሰባተኛው ክፍለ ዘመን የመጣ እሳቤ ይዘህ መጥተህ ክርስትናዬን ልታጠቁር የመጣ ሰው ነው። አንተ በፈለክበት መንገድ አይደለም የሚሄድልህ። ኢየሱስ ክርስቶስን መጽሐፍ ቅዱሳችን የእግዚአብሔር ቃል የሆነው ምን ይላል? ለኢየሱስ ክርስቶስ ነው ትንቢቱ የተነገረው አልክ። በኢየሱስ ክርስቶስ ተፈጸመ። ኢየሱስ ክርስቶስ ጻድቅና አዳኝ እንደሆነ መጽሐፍ ቅዱሳችን ይናገራል። አንተ ደግሞ በየቀኑ የምትቀራው ቁርአን ላይ አላህ ብቻ አዳኝ እንደሆነ ይናገራል አይደለ? ኢየሱስ ክርስቶስ አምላክ እንደሆነ መጽሐፍ ቅዱስ አይመሰክርም? ይመሰክራል። በዚህ መንገድ እኮ መጽሐፋችሁ ይላል አልኩ እኮ አይልም መቻልኩ ነኝ። አሁን አጨብጭቡ። ኢየሱስ ክርስቶስ አምላክ ነው በመጽሐፍ ቅዱስ አላልኩ። መጽሐፋችሁ ይላል እኮ እንዴ። መጽሐፋችን ኢየሱስ ክርስቶስን አምላክ ነው ይላል አይደለ? ትክክል። እኔ አላልኩም። መጽሐፋችሁ ይላል። ኢየሱስ ክርስቶስን መጽሐፋችን አምላክ ነው ይላል አይደለ? አይ አምላክ ነው አይልም። አየህ፣ እስልምና ይሄ ነው በቃ። ሁሌ አንድ ነገር ትናገራላችሁ፣ ተዋሻላችሁ። ከአላህ በቀር አዳኝ አለ? ብራዘር አቤል አለቀ እኮ በቃ። አዳኝ እዚህ ጋር ከዚህ ፓርት በኋላ የትም መፈናፈን አይችልም። የትም ድገመው 10 ጊዜ ለ10 ሰዓት መቀመጥ ይችላለሁ። ከዚህ ሰዓት በኋላ ዘካርያስ 9:9 ነው ያመጣሁት። ለዛ ነው የትም አትሄድም። ከዚህ በኋላ ለምትጠይቀው ጥያቄ ምን እያሰብክ ነው የምትጠይቀኝ?
አዳኝና ጻድቅ ጌታ መሆኑን እየጠየቀኝ ነው። እሱን አስምረንበት ጨርሰን ነው የምንሄደው ቀጣዩን ጥያቄ። ጌታ ብቻ ሳይሆን አምላክ መሆኑን ማለት ነው። አምላክ መሆኑን እሺ ቆይ አብሪ እንትን ማነክ አይ ቲንክ አቤል ምናምን አንተ ካልቻልክ እስቲ ቃል ሊግባና ያውራ። አንተ ዝም በል። አንተ ራሱ መጠየቅ አትችልም። ልንገርህ ምንድነው እኔ ያልቻልኩት ብራዘር? እኔ ባይዘዌ ማለት ነው ቻልክን መጠየቅ አብዱልአዚዝ ቃሌ ከአሁን በፊት እንዴት ነው ያወራችሁት? እኔ አንደርስታንድ አላረኩትም እና በጣም የምጠይቀው ጥያቄ ሁሉ ለጌም ነው እየመሰለ ያለው ሊሆነ የማፈርስበት ነገር ያለ እየመሰለው ስለሆነ እንዴት ነበር ገብተዋል? ወንድሞቹ ምን ሆኑ? ቃሉ ፍጡር ነው ብሎ ገብተው ተሸንፎ ወጥተዋል። ዲባንክ ተደርገዋል። ቃሉ መፍጠር ካልቻለ የአላህ ፍጡር ነው። አሁንም ስህተት። ቃሉ ፍጡር ነው አላሉ። የሚገርምክ ይሄ ሁሉ ህዝብ እየተመለከተ ነበር። እንግዲህ እኔም ደግሞ እየሰማሁ ነበር። ወላሂ ነው ምልክ ኡስማን ከላይ ኡስማን ራሱ ወላሂ ነው ምልክ አላለም። እሱ ራሱ አላለም። እሱ ምን ሲል ነበር? ኡስማን ለምን ተዋሻለህ? እዚህ ጋር ሰው እየተረጋጋ በእናትህ እኔ ለቃሌ ብዬ ነው ባይዘው እግዚአብሔርን ፕሮሚስ ስለገባው ነው። አርስናውረድ በቃ ፕሮሚስ ስለገባውልህ ነው። ከቅድሙ በጣም ሪስፔክት አድርጌ እያወራ ያለሁት ፕሮሚስ ስለገባውልህ ነው። አላወርድህም፣ በስርዓት አወራሃለሁ እያልኩ ስለነበረ ነው። ኦኬ እሺ እኔ ስርዓት ታስኩኝ እኮ በትክክል እያወራሁ ነው። እንደሊል አይደለም። ቆይ እኔ አሁን እናንተ እንደምትሉት ማለት ነው እኔ በመጥፎ ንግግር አውርቻችኋለሁ እንዴ? ቀጥ በስነ ስርዓት እያወራሁ አይደል? አሁን ይሄ በጣም ትዕግስት አድርጌያለሁ ምናምን የሚባል አይነት ነው። ከቅድሙ ጌም ነው ምናምን ስትል ራሱ እያለፍኩ ነበር። የሚሰማ ሰው ጌም ስትል ምን ሊያስብ እንደሚችል ነው ሁለታችንም እናውቀዋለን። ኦኬ አሁን ጥያቄን ልጠይቅ ጠይቀኸኛል። እኔ ደግሞ ቀጣይ ጥያቄ ልጠይቅ። ከአላህ በቀር አዳኝ አለ? እኔ መቼ መለስክልኝ? አልተመለሰልኝም ማለት ነው። በዚህ ቃል መሰረት ከአላህ በቀር አዳኝ አለ? መለስክልኝ። ለእኔ 859 ሰው አለ። መለስክልኝ። ከአላህ በቀር አዳኝ አለ ወይ? ለምን አትመልስልኝ? ኦኬ እሺ እመልስልሃለሁ። የለም አሁን መልስልኝ። እኔ ጠይቁ መልስልኝ። ቴንኪዩ ቆይ ቴንኪዩ። እዚህ ጋር ኢየሱስ ክርስቶስ አዳኝ ተብሏል በመጽሐፍ ቅዱሳችን መሰረት። ቆይ አንዴ ጉድክ ይህን ጥያቄ ስታመጣ ነው ባይዘዌ። በመጽሐፍ ቅዱሳችን መሰረት ኢየሱስ ክርስቶስ አምላክ ነው አይደለም? እሺ ማንበብ እንደማትችል ንገረኝና አነብልሃለሁ። መጀመሪያ እመን። እኔ በጣም ማንበብ የማልችል ነኝ በለኝ፣ አነብልሃለሁ። ምንም ይኸውልህ እንዴትም ዲስሪስፔክት